ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? ዛሬ የማንቸስተር ዩናይትድን የዝውውር እንቅስቃሴ እንመለከታለን። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት በርካታ ተጫዋቾችን ያስፈርማል ተብሎ ይጠበቃል። ኤደርሰንን እንደዚሁ ከአትላንታ ማስፈረሙ ይታወቃል። አሁን ደግሞ ኢላማ ያደረጋቸው ተጫዋቾች አሉ። በዋናነት ማቲዩስ ፈርናንዴዝ የመጀመሪያው ኢላማ ነው። ከዚህ ተጫዋች ጋር የተያያዙ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ እንጋብዛለን። በአሰልጣኝ ማይክል ካሪክ መሪነት ቡድኑ እንግዲህ ወደ አውሮፓ ሻምፒዮንስ ሊግ መመለስ እንደቻለ ይታወቃል። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት የሚለቁ ተጫዋቾች አሉ። ካስሜሮ፣ ኡጋርቴ ሊለቁ የሚችሉ ተጫዋቾች ናቸው። ካስሜሮ በእርግጥ እንደሚለቅ ተረጋግጧል። ወደ ኢንተር ማያሚ ማቅናቱ እንደዚሁ ይታወቃል። እንግዲህ እነዚህን ተጫዋቾች ለመተካት እና በአዲስ የአጨዋወት ፍልስፍና ቡድኑን ለማዋቀር ማይክል ካሪክ የተለያዩ ተጫዋቾችን እየተመለከተ ይገኛል። እየተመለከታቸው ከሚገኙ ዋና ዋና ተጫዋቾች መካከል የማቲዩስ ፈርናንዴዝ ይጠቀሳል። ከቶተናም ጋር እንደዚሁ የእሳት አገባ ውስጥ መግባታቸው የሚቀር አይመስልም። ቶተናም የማቲዩስ ፈርናንዴዝ ፈላጊ ሆኖም እንደዚሁ መቅረቡ ይታወቃል። የዝውውሩን ለመጥለፍም የተለያዩ ሙከራዎችን እያደረገ እንደሆነ እንደዚሁ እየተነገረ ይገኛል። ዩናይትድ ይህንን የፖርቱጋል ታዳጊ ለማስፈረም ያለው ተስፋና በራስ መተማመን ከቀን ወደ ቀን እየጨመረ መጥቷል ተብሏል። ዩናይትድ በሚቀጥሉት ጥቂት ቀናት ውስጥ ለዌስትሃም ይፋዊ ጥያቄ ለማቅረብ መዘጋጀቱንም እንደዚሁ ቶክ የተባለው የዜና ምንጭ ዘግቧል። ራሱን እንደ ቀዳሚ ተመራጭ አድርጎ ቆጥሯል። ማንቸስተር ዩናይትድ ቶተንሃምና ማንቸስተር ዩናይትድ በፈርናንዴዝ ላይ ያሳዩት ጥብቅ ፍላጎት በዳታና በሜዳ ላይ ምልከታ የተደገፈ ነው። ይሄ ተጫዋች በጣም ድንቅ የውድድር ዓመትን አሳልፏል። የመስመር ሰንጣቂ ኳሶችን በማድረግ በጣም ቀዳሚ ነው። በጫና ውስጥ ቡድኑ ከፍተኛ ፕሬስ በሚደረግበት ሰዓት ፕሬስ ሬዚስተንት የሆነ ተጫዋች ነው። አስገራሚው ነገር ባለፉት ወራት ከታላላቆቹ 4 ቶፕ 4 ቡድኖች ጋር ሲጫወት ከነበሩ ተጫዋቾች ማለት ነው የመስመር ሰንጣቂ ኳሶች ያቀበለው እሱ ነው። በጣም ከፍተኛ ቶፕ 4 ከሚባሉ በየ90 ደቂቃው በአማካይ 6.3 ፕሮግሬሲቭ ፓሶችን ፓስ ያደርጋል እና ማንቸስተር ሲቲ ሻምፒዮን በሆነበት የ2023/24 የውድድር ዓመት ራሱ ሮድሪ ካስመዘገበ ውጤት ጋር እኩል ነውና እንዴት ድንቅ የሆነ አማካይ እንደሆነ መናገር ይቻላል። በየ90 ደቂቃው በአማካይ 12.1 ኳሶችን ወደ ተቃራኒ ቡድን የመጨረሻ ሶስተኛ የሜዳ ክፍል ያደርሳል እና በትልልቅ ክለቦች መፈለጉ ብዛም የሚገርም አይደለም እና ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል ሰፊ ነው እየተባለ ይገኛል። ይህ ተጫዋች በማጥቃቱም በመከላከሉም ረገድ በጣም ውጤታማ ነው ማለት ይቻላል። በተቃራኒ ቡድን ተጫዋቾች ከፍተኛ ጫና እንግዲህ በሚያደርጉበት ወቅት ያለው የኳስ የማቀበል ስኬት 88.2 ነው እና ይህ ከአዲስ ዓመት ወዲህ 2026 ከገባ ወዲህ ማለት ነው ከማንኛውም የዌስትሃም አማካይ የላቀ ነው እና ከከፍተኛ የደረጃ ሰንጠረዥ አጋማሽ ክለቦች ጋርም በተደረጉ 6 ጨዋታዎች ላይ የኳስ ማቀበል ስኬቱ የቀነሰው በ1.4 በመቶ ብቻ ነው እና አብዛኞቹ አማካዮች ያው የሚያደርጉት ፓስ ይታወቃል። ከ4 እስከ 5 በመቶ ቅናሽ ያሳያሉ በተለይ ከፍ ካሉ ቡድኖች ጋር ሲጫወቱና የተጫዋች በጣም ድንቅ ተጫዋች መሆኑን መናገር ይቻላል እና በማንቸስተር ዩናይትድ ራዳር ውስጥ መግባቱ እንደዚሁ ተነግሯል። ፈርናንዴዝ እንግዲህ የ10 ቁጥር አማካይ ሳይሆን በስተጀርባ ሆኖ ጨዋታ የሚመራ ዲፕ ላይንግ ፕሌይሜከር ሆነ ይታወቃል እና ይሄ ተጫዋች ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል ሰፊ መሆኑ ተነግሯል። ማንቸስተር ዩናይትድ ይህንን ተጫዋች ሊያስፈርመው ይችላል ተብለው የተገመቱት በሁለት ምክንያቶች ነው። አንደኛው ተጫዋቹ የብሩኖ ፌርናንዴዝ በጣም አድናቂና እንደ አይዶል የሚመለከተው ተጫዋች ነው እና ከሱ ጋር የመጫወት ትልቅ ትልም አለው። ፖርቹጋላዊ እንደሆነ ይታወቃል እና ለዚህም ደግሞ ለዩናይትድ ቅድሚያ ይሰጣል የሚሉ መረጃዎች እንደዚሁ ቶክ የተባለው የዜና ምንጭ ይዞት የወጣው መረጃ አመልክቷል። ሌላኛው እና ወሳኙ ጉዳይ ደግሞ የሻምፒዮንስ ሊግ እድል ነው። ዩናይትድ ባለፈው በማይክል ካሪክ ስር ሆኖ 3ኛ ደረጃን ይዞ አጠናቆ ለአውሮፓ ሻምፒዮንስ ሊግ መብቃቱ ይታወቃል እና ለዚህም ደግሞ ይሄ ተጫዋች ወደ ማንቸስተር ዩናይትድ ሄዶ የሻምፒዮንስ ሊግ ተሳትፎን ማረጋገጥን ይፈልጋል እና በእነዚህ ሁለት ምክንያቶች ምናልባት ተጫዋቹ ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል በጣም ሰፊ ነው እየተባለ ይገኛል። ዌስትሃም ወደ 2ኛ ዲቪዚዮን እንደወረደ ይታወቃል። አሁን ገንዘብ ያስፈልገዋል በጣም ቡድኑን መልሶ ለመገንባት። ተጫዋቹን ባለፈው ዓመት ከሳውዛምፕተን በገዛበት የ40 ሚሊዮን ዩሮ ከዛ እጥፍ መሸጥ ይፈልጋል። 40 ሚሊዮን ፓውንድ ነበር የገዛው እና አሁን ቢያንስ 80 ሚሊዮን ፓውንድ ወይንም ደግሞ 93 ሚሊዮን ዩሮ ይፈልጋል እና ቶተንሃም በቅርቡ ለተጫዋቹ የዝውውር ሂሳብ ያቀረበው 80 ሚሊዮን ነው። ይሄም ደግሞ ውድቅ ተደርጓል እና አሁንም በክፍያ ደረጃዎች
ዋጋውን ለማሟላት ድርድር እየተደረገ እንደሆነ እንደዚሁ የተሰሙ መረጃዎች ያመለክታሉ። ዩናይትድ ግን መጀመሪያ የሚያቀርበው ጥያቄ ከዚህ ያነሰ ቢሆንም ከተጫዋቹ ጋር ያለው ስምምነት ዝውውሩን እንዲያጠናቅቅ ሊያደርገው ይችላል የሚሉ መረጃዎች ወጥተዋል። ይሁን እንጂ የብሩኖ ፌርናንዴስ ተጽዕኖና የሻምፒዮንስ ሊግ እድል ይህ ተጫዋች እንግዲህ ወደዚህ ሊያቀና የሚችልበት እድል አለ እንዲያስብል እያደረገ ይገኛል። በዛ ቶተናም ራሱ ዌስትሃምም ቢሆን ቡድኑን ለመገንባት ያስፈልገዋል። በቀጣይ ውድድር ዓመት ሰፊ የሆነ እቅድ ይኖረዋል ተብሎ ይጠበቃል። በተለይ ወደ እንግሊዝ ፕሪሚየር ሊግ ለመመለስ ማለት ነው እና ለዛም ደግሞ ከፍተኛ የሆነ ገንዘብ ማግኘት አለበት። ለዚህም ደግሞ አንድ ያለው ትልቅ ተጫዋች ይሄ ተጫዋች በመሆኑ ቀላል ተደራዳሪ አይሆንም ተብሎ ይጠበቃል። ማቴዎስ ፈርናንዴስ ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል እንደዚሁ ሰፊ መሆኑ ተነግሯል። በሰር ጂም ራትክሊፍ የሚመራው የኢኒዮስ የስፖርት አስተዳደር ቡድን ማለት ነው የፒኤስአር ስጋት አለበት እና አዳዲስ ተጫዋቾችን ከመግዛት ውጪ ያሉትን ተጫዋቾች የመሸጥ እቅድ አላቸው እና አንዱ ሊሸጥ ይችላል እየተባለ የሚገኘው ኡጋርቴ ነው። ኡጋርቴ ይሄ ኡራጓዊ አማካይ ለመሸጥ የገንዘብ ኪሳራም እንደዚሁ ሊያስተናግድ ይችላል ተብሏል። በ24 ከፒኤስጂ 42.3 ሚሊዮን ዩሮ ፓውንድ አውጥቶ ነበር እንግዲህ የገዛው እና ባለፈው የውድድር ዓመትን 10 ጨዋታዎች ብቻ ነው ያደረገው ባለፈው የውድድር ዓመት እና በቋሚነት የመሰለፍም እድል አላገኝም እና አሁን እስከ 25.3 ሚሊዮን ፓውንድ የሚያገኝ ከሆነ ይህንን ተጫዋች ለመሸጥ እቅድ እንዳለውም እንደዚሁ ተነግሯል። ከኤደርሰንን ማስፈረሙ ይታወቃል ማንቸስተር ዩናይትድ እና ማቴዎስ ፈርናንዴስ ከመጣ ሌላኛው ደግሞ አማካይ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ የነዚህን የተጫዋቾች ዝውውር የሚያጠናቅቅ ከሆነ ደግሞ ሌላ ተጫዋች ለማስፈረም እንደዚሁ ገበያ ላይ መውጣቱ አይቀርም እየተባለ ይገኛል። የራሽፎርድ ሁኔታም አልለየለትም እስካሁን። ይሄ ተጫዋች ወደ ባርሴሎና በቋሚነት ለመዘዋወር የነበረው ተስፋ ሙሉ በሙሉ ከሽፏል ማለት ይቻላል። ባርሴሎና በድጋሚ በውሰት የመውሰድ ፍላጎት የለውም ነው የተባለው። ስለዚህ በዚህ የክረምት ክለቡን መልቀቁ አይቀሬ ነው። ዩናይትድ ደግሞ ተጫዋቹን ወደ ማንቸስተር ዩናይትድ ወደ ኦልትራፎርድ ማምጣት አይፈልግም። ስለዚህ ወደሚፈልጉት ወደ ሊቨርፑልና ማንቸስተር ሲቲም እንዲሄድ አይፈልግም። ስለዚህ ተጫዋቹ ምናልባት በቅርብ ጊዜያት ፍላጎት ያሳየው ቶትናም ነው። ወደ ቶትናም እንዲሄድ ሊፈቅድለት ይችላል የተባለ ይገኛል። ይሁን እንጂ ደግሞ እዛም ቢሄድ አንዱ ችግር የሆነው ማንቸስተር ዩናይትድ የሚከፈለው ደሞዝ ነው። 325 ሳምንታዊ 325,000 ፓውንድ ሳምንታዊ ደሞዝ ይከፈለዋል ይሄ ተጫዋች እና እንዴት ከፍተኛ ደሞዝ እንደሆነ ይታወቃል። የ40 ሚሊዮን ፓውንድ የዝውውር ሂሳብም አለውና ይህንን ተጫዋች የሚያስፈርም ክለብ ከዝውውሩ ገንዘብ ባሻገር ደግሞ የደሞዝ ቢሉም በጣም ከፍተኛ በመሆነው እንዲሁ ላይመርጡት ይችላሉ እየተባለ ይገኛል። ቶትናም ግን የዚህ ተጫዋች ፈላጊ ነው። ዩናይትድ የራሽፎርድ የረዥም ጊዜ ምትክ አድርጎ የ24 ዓመቱን የዌስትሃሙን የክንፍ መስመር ተጫዋች ሱመርቪልን እንደዚሁ እየተከታተለ መሆኑ ተነግሯል። ተጫዋቹ በአሁኑ ወቅት በሰሜን አሜሪካ እየተካሄደ ባለው የዓለም ዋንጫ ላይ ለሆላንድ ብሔራዊ ቡድን 2 ግብ አግብቷል። አንድ ደግሞ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏልና ድንቅ የውድድር ጊዜን እያሳለፈ ይገኛል። በውሉ ላይ የማፍረሻ ስምምነት የለውም። የዝውውር ዋጋው እስከ 50 ሚሊዮን ፓውንድ አካባቢ ይጠጋል ተብሏል። ሱመርቪል ምናልባት ማንቸስተር ዩናይትድ እንዲሁ ሌላኛው ኢላማው ሊሆን ይችላል የሚሉ መረጃዎችም ተያይዘው ወጥተዋል። የዛሬው ስፖርታዊ መረጃዎቻችን የዝውውር መረጃዎቻችን ይህ ይመስላሉ። በሌሎች ስፖርታዊ ጉዳዮች የዝውውር ዜናዎች እንመለሳለን። መልካም ጊዜ ይሁንላችሁ።